በጎዳና ህይወት በሱስና በተስፋ መቁረጥ አረንቋ ውስጥ የነበሩ እነዚህ ሴቶች ትላንትን ጥለው ዛሬን በአዲስ ማንነት ተቀብለዋል። ማህበራዊና ኢኮኖሚያዊ ጫናዎች ሰብሯቸው ጎዳናን መጠለያ፣ ሱስን ደግሞ መሸሸጊያ አድርገው ለቆዩት ለእነዚህ ሴቶች ለነገዋ የሴቶች ተሃድሶና ክህሎት ማበልጸጊያ ማዕከል የዳግም ልደት ስፍራ ሆኖላቸዋል። የሰውን ህይወት የማይለውጥ አንዳች ፋይዳ በሰው ህይወት ላይ የማያመጣ ልማት ብለን በተሟላ ሁኔታ ለመጥራት አያስችለንም። አዲስ አበባን ትራንስፎርም ማድረጋችን ትርጉም የሚኖረውም የነዋሪዎችን ፍላጎት ማሟላት፣ በዘላቂነት ተጠቃሚ ማድረግ የሚል እምነት አለውና በዚሁ መርህ መሰረት ተሰርተው በርከት ያሉ ፍሬዎችንም ማየት ጀምረናል። እነዚህ ሰልጣኞች በቀላሉ የወጡት መንገድ አልነበረም። ቢሆንም ግን አስከፊው ትላንታቸው አልፏል። አሁን በጀመሩት አዲስ ጉዞ ደግሞ አሸናፊ ሆኖ መውጣት ይጠበቃል። በነበረባቸው አስከፊ የህይወት ጠባሳ ተሃድሶን አግኝተው ስልጠናን ጨምረውበት የህይወትን ተስፋ ሰንቀው አይተናል። ከዚህም አልፎ በፍላጎታቸው ላይ የተመሰረተ ክህሎትና ስልጠና ማግኘት ራሳቸውን ከጉስቁልናና ከመከራ የሚያላቅቁበት መሳሪያና ስንቅን ታጥቀዋል። የዛሬ ተመራቂዎች በሙሉ የስራ ዕድል አግኝታችኋል። እንኳን ደስ ያላችሁ። ለነገዋ የሴቶች ተሃድሶና ክህሎት ማበልጸጊያ ማዕከል ስራ ከጀመረ ጀምሮ በችግር ውስጥ የነበሩ 2401 ሴቶችን አሰልጥኖ ወደ ስራ እንዲሰማሩ አድርጓል። ሴት እህቶቻችንና ልጆቻችን እስካሁን ድረስ መልካምና የተሻለ እድል ከማጣት ውጪ የችሎታ ችግር እንደሌለባቸው የሚያረጋግጥ ውጤት ነው። በቀጣይ ጊዜያት ልጆች ያላቸውን የጎዳናና በብዙ ማህበራዊ ቀውስ ውስጥ ያሉ ሴት እህቶቻችንን ወደ ማዕከሉ በማስገባት በሰፊ ሁኔታ ለማሰልጠን እንዲቻል የከተማ አስተዳደሩ ባመቻችልን መሰረት በርካታ ሁኔታዎች በመከናወን ላይ ይገኛሉ። ብዙ አስቸጋሪ ህይወትን አሳልፈው አሁን ስልጠና ወስደው ወደ አዲስ ምዕራፍ የገቡት ተመራቂዎቹ ሴቶችም ለተሻለ ነጋቸው ጉዞን ጀምረዋል። ከዚህ በፊት ህልም አልነበረኝም፣ ስለ ትምህርት አላስብም፣ በጣም ሱሰኛ ነበርኩ። እንደ አዲስ ሰው ወደ ሌላ ዓለም የገባው ነው የመሰለኝ። የማልጠብቀውና በህልሜም የሌለ ነገር ነው። በጣም ደስ ብሎኛል። የገባው ሰሞን ምናምን በጣም ነበር የሚጨንቀኝ፣ ያስጨንቀኛል። ክፋት ብሶት ነበር ዝም ብሎ የሚታየኝ እና እያየሁት ሶሻል ወርከሮች አሉ የሚያማክሩን ምናምን በእነሱ አግዛ የደረሰ ለዚህ በቀንና በቃ የዛሬውን ደስታነት በምን እንደምገልጽ አላውቅም። በጣም ደስ ብሎኛል። ለነገዋ ሴቶች የተሃድሶና የክህሎት ማበልጸጊያ ማዕከል ለአራተኛ ዙር ያስመረቃቸው ሴቶችም በኤሌክትሪክና በውሃ መስመር ዝርጋታ፣ በጨርቃጨርቅ፣ በዶሮ እርባታ፣ በአረንጓዴ ውበትን ጨምሮ በውጭ የሥራ ስምሪት ዘርፎች የሰለጠኑ ናቸው።